የአውሮፓ ትልቆቹን ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ታላላቆቹን የአውሮፓ ክለቦችና ከዋክብቶችን የተመለከተ መረጃ ለዚህ ሰዓት ለእናንተ ውድ አድማጮቻችን ይዘናል። ግን አስቀድመን በሀገር ቤት ለየት ያለ መረጃ ከሱ እንጀምራለን። አህጉራችን አፍሪካ ደግሞ የአፍሪካ ዋንጫ ላይ ናት። ስለዚህ እነኝህን ጉዳዮች አስቀድመን እናነሳለን። በመረጃ ሰዓታችን በአውሮፓ ትልቅ ክለቦች ከባርሴሎና ጋር በተያያዘ የዝውውር መረጃዎች ላይ የምናጠራቸው ጉዳዮች አሉ። ከዛ ውጭ የማድሪዱን ኮከብና ከዋክብቶች የተመለከተ ልዩ ጥንቅሮችን ይዘናል። በመረጃ ሰዓታችን ሰፊ ሽፋን እንሰጠዋለን። በጣሊያን ትልቅ መረጃዎችን አግኝተናል። ኮከቦቹን ሊዮኔል አንድሬስ ሜሲን የተመለከተና ዓለም የእግር ኳስ የበላይ ጠባቂ ፊፋ ፕሬዚዳንት ዣን ኢንፋንቲኖ ያለ ፊፋ እያሉ ነው። ምን እንዳሉ እነግራችኋለን። አብራችሁን ቆዩ። የፕሪሚየር ሊግ የመረጃ ሰዓታችን አንቶኒዮ ሲሜኔን መነሻ እናደርጋለን። በዙ የሲቲን መረጃ እንቀጥልና ሁለት የሲቲ ከዋክብትን የተመለከተ ልዩ ጥንቅር ይዘናል። በቼልሲ በኩል ዛሬ የምንጠብቀው ትልቅ ጨዋታ አለ። ከዛ ጨዋታ ጋር አያይዘን ተጨማሪ መረጃዎችን እናነሳለን። ለቼልሲ ደጋፊዎች በጣም ወሳኝ ምሽት ነው። የሊቨርፑል የመረጃ ሰዓታችን ከአሰልጣኝ አርኔ ስሎትና ከሳላ ጋር በተያያዘ ተጨማሪ መረጃዎችን እናነሳለን። በዩናይትድም የመረጃ ሰዓታችን ዘ አትሌቲክ የፕሪሚየር ሊግ ውድ ክለብ በርካቶቹን አቶ እየተጫወተ ይገኛል። ከዚህ ጉዳይ ጋር አያይዘን ተጨማሪ መረጃ ይዘናል። የዘ አትሌቲክን ለቅጣት የተቃረበውን የማንቸስተር ዩናይትድ ተጫዋችና የማንቸስተር ዩናይትድን የቡድን ዜና እናነሳለን። የዛሬው ጨዋታ በትልቁ ይጠበቃል። ስለዚህ ተጨማሪ መረጃዎችን እናነሳበታለን። በማንቸስተር ዩናይትድ እና በወልቭስ ጨዋታ ዙሪያ ግን እናንተ ሀሳብ አስተያየታችሁን እያጋራችሁና አብራችሁ እንድትቆዩ በአክብሮት ጋብዘናል። በአርሰናል የመረጃ ሰዓት ተጨማሪ ጥንቅሮችን ስናነሳ የዝውውር ጉዳይን እናነሳለን። ሰፊ መረጃ ይዘናል። አንድሪያ ቤርታም ሌላ ትልቅ ጥሪ ያሳልፋሉ። የማይክል አርቴታ ተጨማሪ ሀሳቦች እናነሳለን። የቡድኑን ቁልፍ ተጫዋቾች ኦዴጋርድ፣ እንደዚሁም ደግሞ ኑኖ ማዱኬን እናነሳለን። ከዛ ውጭ የዛሬውን ጨዋታ አስመልክቶ ልዩ ጥንቅር አሰናድተናል። በዛሬው ዕለት 30ኛ ዓመቱን የሚያከብረው ሰው አርሰናል ላይ እንዴት ያለ ምሽት ሊያሳልፍ ይችላል? በርካቶች ሀሳባቸውን እያጋሩበት ነው። ቢቢሲ ስፖርት ጋዜጠኞች በራሱ እንደ ተቋም ሳይሆን በግል ብዙ ነገር ያሉበት ጨዋታ ነው። ተጨማሪ ጥንቅሮችን ይዘናል። ይህን ጨዋታ ስናነሳም እናንተም በርካታ ሀሳብ ታነሱበታላችሁ ብለን እናስባለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን በፕሮግራማችን ላይ በምደግፏቸው ክለቦች በአፍሪካ ዋንጫ ጨምሮ እያጋራችሁን በድጋሚ መልካም ቆይታ ተመኝተን የዛሬ ስፖርታዊ መረጃዎቻችንን አንድ የአገር ቤት ጉዳይ ስላለን ከሱን ጀምረና እንቀጥላለን። በኢትዮጵያ ውስጥ እንግዲህ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በአዲስ አበባ ስቴዲየም ከመጀመሪያ ሳምንት ጀምሮ ደግሞ በሐዋሳ ስቴዲየም ሲደረግ እንደነበረ እናስታውሳለን። ታዲያ በእነኚህ ጨዋታዎች ላይ ቫር ይጀመር የሚሉ ድምፆች ነበሩ። በተለይም ሊዲያ ታፈሰ በዚህ ረገድ በትልቁ ይጠቀሳሉ። ይህንን በማንሳት በአሁኑ ሰዓት ላይ በሞሮኮ እየተደረገ በሚገኘው የአፍሪካ ዋንጫ ላይ የዳኞች መዳቢና ኢንስትራክተር ሆና በማገልገል እንግዲህ ሀገሯንም በብቸኝነት የወከለችው የቀድሞ ኢንተርናሽናል ዳኛ የወቅቱ የካፍ እግር ኳስ ማህበር ካፍ የዳኞች ኮሚቴ አባልና የኢትዮጵያ እግር ኳስ ፌዴሬሽን የብሔራዊ ቡድን ኮሚቴ ምክትል ሰብሳቢ ኢንስትራክተር ሊዲያ ታፈሰም በኢትዮጵያ ፕሪሚየር ሊግ ላይ ከወራት በፊት መለስተኛ የቫር ቴክኖሎጂ እንዲጀመር ሀሳብ አቅርባ ነበረ። ነገር ግን ይህ ሀሳብ ተቀባይነት አላገኘም። አሁንም በኢትዮጵያ ፕሪሚየር ሊግ በርካታ የዳኝነት ስህተቶችን እየተመለከተ እንገኛለን። በዳኝነት ስህተት በቢጫና በቀይ ካርድ ከሜዳ የተሰናበቱ ተጫዋቾች ጭምር ስህተት እንደተሰራ እየታወቀ ቅጣትም ከጨዋታ በኋላ ተጨማሪ ቅጣት እየተላለፈባቸው እንደሆነ ይታወቃል። ያ የቫር ቴክኖሎጂ ግን ቢኖር ኖሮም ይሄ ሁላ ችግር አይፈጠርም። በእርግጥ የቫር ቴክኖሎጂውን በቀጥታ ስቴዲየም ውስጥ ከሚገጠሙ የቴክኖሎጂ ካሜራዎች በተጨማሪ በቀጥታ ጨዋታው ከሚተላለፍባቸው ምስሎችም ላይ በድጋሚ እንዲወሰድ ነበረ ሊዲያ ታፈሰ ያቀረቡት፣ ግን ተቀባይነት አላገኘም። በዚህ መንገድ ቫር ቢተገበር ግን ምን ያህል እግር ኳሳችንን ሊያሻሽል ይችላል ብላችሁ ታስባላችሁ? ምልከታችሁን አድርሱን። በግብፅ ውስጥ ታዋቂ ዘፋኝ ነው፣ መሐመድ ረመዳን ይባላል። በነገራችን ላይ ነብይም በሉኝ ምንም በሉኝ የአፍሪካ ዋንጫ የፍጻሜ ተፋላሚ ግብፅና ሞሮኮ ናቸው እያለ ይገኛል። በእርግጥ በዋንጫ ቅድመ ግምት ከተሰጣቸው ብሔራዊ ቡድን ውስጥ ይጠቀሳሉ። ሞሮኮን ካነሳን ሞሮኮ ከአፍሪካ ምርጥ ብሔራዊ ቡድንም አንዷ ነች እያለ ነው ዊልሰን ቺሳላ
የዛምቢያ ብሔራዊ ቡድን አማካይ ዊልሰን ቺሳላ የሞሮኮ ብሔራዊ ቡድን ምርጥ መሆኑን ተናግሯል። ተጫዋቹ በተለይም በዚህ ሳምንት ከሞሮኮ ጋር በነበረ ጨዋታ ሞሮኮ የተጋነነ ነገር የሚያሸንፍ ቡድን ነው ሲል ተደምጧል። ከጨዋታው በኋላ አስተያየቱን የተጠየቀው ዊልሰን ቺሳላ ሞሮኮች የተሻሉ ነበሩ፣ ምርጥ እግር ኳስ ይጫወታሉ ሲል ምላሽ ሰጥቶ አክሎም ሞሮኮ ከአፍሪካ ምርጥ ብሔራዊ ቡድኖችም አንዷ ነች፣ ለዋንጫው መጠብቃታለሁ ብሏል። 3-0 በሆነ ውጤት ሞሮኮ ድል እንዳደረገች ይታወቃል በጨዋታው ላይ ማለት ነው። ተወዳጁ የእንግሊዝ ፕሪምየር ሊግ የመጨረሻውን የ2025 ጨዋታና የመጀመሪያውን የ2026 ጨዋታ በዚህ ሳምንት አጋማሽ ያደርጋል። በርንሌ ከኒካስል ዩናይትድ ቅድመ ግምት ለኒካስል ዩናይትድ ተሰጥቷል። ቼልሲ ከበርንማውዝ ቅድመ ግምት ለቼልሲ 58.1 በመቶ፣ ኖቲንግሃም ፎረስት ከኤቨርተን ቅድመ ግምት ለኖቲንግሃም ፎረስት 42.4 በመቶ፣ ዌስትሃም ዩናይትድ ከብራይተን ቅድመ ግምት ለብራይተን፣ አርሰናል ካስቶን ቪላ 56.6 በመቶ ለአርሰናል ቅድመ ግምት፣ ማንቸስተር ዩናይትድ ከወልቭስ ቅድመ ግምት ለማንቸስተር ዩናይትድ 69.8 በመቶ። ከዛ ከሐሙስ ጀምሮ በሚደረጉ አራት ጨዋታዎች ላይ ደግሞ ክሪስታል ፓላስ ከፉልሃም ቅድመ ግምት ለክሪስታል ፓላስ፣ ሊቨርፑል ከሊድስ ዩናይትድ 70 በመቶ ቅድመ ግምት ለሊቨርፑል፣ ብሬንትፎርድ ከስፐርስ ቅድመ ግምት ለብሬንትፎርድ፣ ሰንደርላንድ ከማንቸስተር ሲቲ 62.9 በመቶ የማሸነፍ ቅድመ ግምት ለማንቸስተር ሲቲ ተሰጥቷል። የእናንተን ከዚህ ላይ ተነስታችሁ ልታርሱን ትችላላችሁ። ጄሮና ቴርስቴገንን ለ6 ወራት የሚቆየው የውሰት ዝውውር ጠይቋል። ባርሳ እንግዲህ በተጫዋቹ ላይ ያለው አቋም ተጫዋቹ እንዲለቀ መፍቀር ነው ተብሏል። ማርክ አንድሬ ቴር ስቴገንም በጥር የዝውውር መስኮት በውሰት ብቻ ነው የሚፈለገው። በነገራችን ላይ 3 ክለቦች ከጄሮና በተጨማሪ የተጫዋቹ ፈላጊ ናቸው ተብሏል። ቴር ስቴገን ምን አይነት ውሳኔ ይወስናል የሚለው ነገር በቀጣይ ይጠበቃል። እንግዲህ በጣም አስደናቂ ግብ ጠባቂ፣ አሁን ደግሞ የማኑኤል ኑዌር አለመኖርን ተከትሎ የሚመኘትን የጀርመን ብሔራዊ ቡድን ቋሚነት አግኝቷት ነበረ። ግን አሰልጣኙ አሁን እድል እንደማይሰጡ ከተረጋገጠ በኋላ ወዴት ያመራል የሚለው በትልቁ ይጠበቃል። በተለይም በዓለም ዋንጫ ሀገሩን ለመወከል በፋይናንሻል ፌር ፕሌይ እንግዲህ ምክንያት በላሊጋው በርካታ ገንዘብ ማግኘት አለበት ባርሴሎና፣ ወይ ደግሞ ወጪውን መቀነስ አለበት። ቴር ስቴገን ደግሞ አንደኛው ይሄን ለማስተካከል የተፈረደበት ተጫዋች ማለት ይቻላል። ባርሴሎና የዲፖርቲቮ አላቬዙን የ23 ዓመት የክንፍ ተጫዋች የሬማይ ሄርናንዴዝን ጉዳይ እየተከታተሉ ነው ተብሏል። በመለማዮቹ በኩል ባለፈው ክረምት ስፖርቲንግ ሊዝበን ያቀረበውን የ35 ሚሊዮን ዩሮ ጥያቄ ውድቅ ተደርጎ ነበረም። አዲስ ጥያቄ ያቀርባሉ ተብሎ ይጠበቃል። ናፖሊ ኮሞ በተጨማሪነት ፈላጊ ናቸው። ባርሴሎና በእርግጥ ክረምት የመከላከሉንም ስፍራ ለማጠናከር በርካታ አማራጮችን ገበያው ላይ ይመለከታሉ ተብሏል። ባርሴሎና የበርንማውዙን የመሃል ተከላካይ ማርከስ ሴኔስን ሁኔታ እየተከታተሉ ነው ተብሏል። በሚቀጥለው ክረምት በነፃ ለማስፈረምም ነው ፍላጎት ያላቸው ተብሏል። ተጫዋቹ በበርንማውዝ ያለው ኮንትራት ይጠናቀቃል። ዩቬንቱስ፣ ሪያል ማድሪድ፣ ሌሎች በተጫዋቹ ላይ ፍላጎት ያላቸው ናቸው። በተለይም ሮናልድ አራሆን በቀጣይነት የመተካት ፍላጎት ያለው ይህ ክለብ ባርሴሎናም በተከላካይ ክፍል ላይ ሌሎች አማራጮችን ያያል ተብሏል። የ2025 አስደናቂ ተጫዋች ውስጥ ኬሊያን መባፔን ማግኘት እንችላለን። ኬሊያን መባፔ 2025ን በላሊጋ በተጋጣሚ ግብ ክልል ሳጥን ውስጥ ብዙ ንክኪዎችን 347 በመፈጸም ብዙ የግብ ሙከራዎችን 175 በማድረግ ኢላማውን የጠበቀ በርካታ ሙከራ 87፣ ብዙ የግብ ዕድሎችን የፈጠረ 80፣ በጎል ላይ ብዙ ቀጥተኛ ተሳትፎን ያደረገ 44፣ ብዙ ጎሎችን ያስቆጠረ 39 በመሆን ማጠናቀቅ ችሏል። ኬሊያን ምባፔ በላሊጋው 18 ግቦችን ይዞ ይመራል። በሻምፒዮንስ ሊግ 9 ግቦችን ይዞ ይመራል። 2025 ለኬሊያን ምባፔ እንደዚህ አይነት በጣም ግዙፍ ቁጥሮች አሉት። በነገራችን ላይ ግብ ሊሆኑ የሚችሉ ሙከራዎችና ግብ ሊሆኑ የሚችሉ አሲስቶችን በአውሮፓ ዙሪያ በማበርከት በ5 ታላላቅ ሊጎች ቀዳሚ ኬሊያን ምባፔ ነው። ሃላንድ በዚህ ረገድ ተከታዩ ነው። ብዙ ቁጥሮችን ከግብ አካባቢ ካነሳን ዘንድሮ ኬሊያን ምባፔ ብዙ አስደናቂ ቁጥሮች አሉት። ሪያል ማድሪድ በፍራንኮ ማስታንቱኖ ላይ አሁንም እምነት አላቸው ተብሏል። ስለዚህ ተጫዋቹ በሪያል ማድሪድ ይቀጥላል። በየትኛውም ክለብ ቢፈለግ፣ በየትኛውም ሰዓት ቢፈለግ ክለቡን እንደማይለቅ ነው ሪያል ማድሪዶች ከውሳኔ የደረሱት። የዣቪ አሎንሶም የቀደ አካል ነው። ቦርዱ የሚተማመንበት ተጫዋች ነው። በተለይም ፍሎሬንቲኖ ፔሬዝ ወጣት ተጫዋቾችን በቡድኑ ማብቃት በሚለው እቅዳቸው እስከተያዙት ውስጥ ፍራንኮ ማስታንቱኖ አንደኛው ነው እና ተጫዋቹ በየትኛውም የዝውውር መስኮት ክለቡን አይለቅም። በተለይም በዚህኛውም በጥር የዝውውር መስኮት በቀጣይ ክረምትም እንዲለቅ አይፈለግም ተብሏል በፍሎሬንቲኖ ፔሬዝ በኩል። ከዛ ውጭ እንደ ዩቬንቱስ ያለ ክለብ በጥር ወር የሪያል ማድሪዱን ጎንዛሎ ጋርሻን ለማስፈረም ከፍተኛ ፍላጎት አላቸው ተብሏል። በቡድን ውስጥ በቂ የመሰለፍ ዕድል እያገኘ አይደለም።
ይህን ተጫዋች ይፈልጉታል ተብሏል። በቀላሉ ይለቁላቸዋል የሚለው ይጠበቃል። ግን ሪያል ማድሪድ ቤት ሞር ከጥር ይልቅ ክረምት ላይ ትልልቅ ነገሮች ይጠበቃሉ የሚል መረጃ ነው ማርካ በፊት ገጹ ላይ ይዞት የወጣው። ሮናልዶ ናዛሪዮ ዴሌማ ስለ ፍሎሬንቲኖ ፔሬዝ ሀሳቡን አጋርቷል። በሁሉ መለኪያ ምርጡ ፕሬዚዳንት ብሎታል ፍሎሬንቲኖ ፔሬዝን። በፕሬዚዳንትነት ረጅም ዓመት በነገራችን ላይ በሪያል ማድሪድ እሳቸው ይህንን ስልጣን ከያዙ በኋላ ሪያል ማድሪድን በአውሮፓ ለማንገስ በርካታ ከዋክብትን በረብጣ ገንዘብ ከማስፈረም በርካታ ከዋክብትን በነፃ ወደ ቡድን ውስጥ ከማስኮብለል ሰርተዋል። ሮናልዶ ናዛሪዮ ዴሌማም የእሳቸውን ያክል ፕሬዚዳንት በእግር ኳስ ዓለም የለም እያሉ ነው። ከዚህ ጋር በተያያዘ ደግሞ ሌላኛው ፕሬዚዳንት ናስር አልካላፊ ለቪታኒያ ወኪል በመጀመሪያ ቪታኒያ ለሽያጭ እንደማይቀርብና በሁለተኛ ደረጃ እሱ ራሱ ለመልቀቅ ከጠየቀ ቪታኒያ ፓሪስ ሰን ዠርሜንን ከሪያል ማድሪድ በስተቀር ለማንኛውም ቡድን ለመሸጥ እንደሚስማማ፣ ነገር ግን ለሪያል ማድሪድ ቪታኒያ እንደማይሸጥ ከውሳኔ ደርሷል። ናስር አልካላፊ ሪያል ማድሪድን በማጠናከር ላይ አንተባበርም ያሉ ይመስላል። በተለይም በአውሮፓ መድረክ ብዙ ሊፈትናቸው የሚችለው ክለብ ሪያል ማድሪድ የሆነ የመሰላቸው ናስር አልካላፊ ከኛ ተጫዋች አያገኝም፣ ቪታኒያ ክለቡን አይለቅም፣ ከለቀቀም ወደ ማድሪድ አይሄድም ብለዋል። ፌነርባቼ ለክሪስቶፈር ንኩንኩ የመጀመሪያ የዝውውር ጥያቄ አቅርቧል። ሚላን አሁን በተጫዋቹ ወደፊት ዕጣ ፈንታ ላይ ምንም አይነት ውሳኔ አልወሰንም። በቡድኑ ይቆይ አይቆይ በሚለው ጉዳይ ላይ በቼልሲ ቤት ያልተሳካ ጊዜን ያሳልፏል። ምንም ጥያቄ የለውም። በጀርመን ቡንደስሊጋ በጣም አስደናቂ ጊዜን ነበር ያሳልፈው፣ ግን ቼልሲ ከሄደ በኋላ ጉዳት፣ ከዛ በኋላ ደግሞ በቡድን ውስጥ ደቂቃዎችን የማግኘት ችግር፣ በኋላም ላይ ክለቡን ለቆ ኤስ ሚላን ደረሰም። አሁን ደግሞ ይህን ተጫዋች ከኤስ ሚላን ለማስኮብለል በፌነርባቼ በኩል ፍላጎቶች አሉ ተብሏል። የመጨረሻ ውሳኔዎች ከሚላን ይጠበቃሉ። ጣሊያን ላይ ቆይተን የላዚዮ አሰልጣኝ ማውሪዚዮ ሳሪ በዛሬው ዕለት የልብ ቀዶ ጥገና አድርገዋል። የቀድሞ ቼልሲ አሰልጣኝ የልብ ምት መዛባት አጋጥሟቸው ነበርና በዚህ ምክንያት በዛሬው ዕለት ቀዶ ጥገና አድርገዋል የሚል መረጃ ከወደ ጣሊያን እየወጣ ነው። ተጨማሪ መረጃዎችን ካገኘን በቀጣይ መረጃ ሰዓት እናካትተዋለን። 2025 ለሜሲ በጣም ምርጥ ዓመት ነበር ማለት ይቻላል። ሊዮኔል አንድሬስ ሜሲ 14 ጨዋታዎች ላይ 2 ግቦችን አስቆጥሯል። 2025ን ቀዳሚውን አጠናቋል። በዚህ ረገድ ኬሊያን መባፔ በ13 ጨዋታ 2 ጎሎችን አስቆጥሯል። ኤርሊንግ ብሮት ሃላንድ በ12 ጨዋታ በ2025 2 ጎሎችን አስቆጥሮ 3ኛ ደረጃ ይዞ አጠናቋል። ሊዮኔል አንድሬስ ሜሲ ግን የኢስተርን ኮንፈረንስ ሻምፒዮን፣ የአሜሪካ ሜጀር ሊግ ሶከር ሻምፒዮን፣ ከፍተኛ ግብ አስቆጣሪ፣ በዋንጫም ደረጃ በስኬት ያጠናቀቀበት የዓመቱ ምርጥ ተጫዋች የተባለበት በጣም አስደናቂ የውድድር ዓመት ያሳለፈበት ነበረ። ሌላ በዕድሜ አንጋፋው ቲያጎ ሲልቫን ወደ ላቲን ወደ ፖርቶ እንዳቀና ይታወቃል። በጣም አስገራሚ ነገር እንንገራችሁ። የፖርቶ አሰልጣኝ ፍራንሲስኮ ፋሪኦ ላይ የፖርቶ አሰልጣኝ 36 ዓመታቸው ነው። አሁን ቡድኑን በተጫዋችነት የተቀላቀለው ቲያጎ ሲልቫ 41 ዓመቱ ነው። ስለዚህ አሰልጣኝ 36 ዓመት፣ ተጫዋች 41 ዓመት ሆነው እስከ ቀጣይ 6 ወር አብረው ይዘልቃሉ። በጣም አነጋጋሪው ጉዳይ ነው። ያለ ፊፋ 150 ሀገራት ውስጥ እግር ኳስ አይኖርም እያሉ ነው ዣኒ ኢንፋንቲኖ። 150 ሚሊዮን ትኬትም ተጠይቀናል ባሉበት ንግግራቸው ነው ይህን ሀሳብ ያጋሩት። በዓለም ዋንጫ ውድድር ታሪክ ከፍተኛ የተባለ ትኬት ክፍያ መጠየቅን ተከትሎ ፊፋ ከፍተኛ ትችት እየቀረበበት እንደነበር ይታወቃል። ይሁን እንጂ በ15 ቀናት ውስጥ ብቻ 150 ሚሊዮን የትኬት ጥያቄ መቅረቡን የፊፋው ፕሬዚዳንት ዣን ኢንፋንቲኖ ተናግረዋል። በአማካይ በቀን 10 ሚሊዮን ትኬት ጥያቄ ቀርቧል ያሉት ዣን ኢንፋንቲኖ አሜሪካ፣ እንግሊዝ እና ጀርመን ከፍተኛ ቁጥር ነው የተመዘገበው ብለዋል። ፕሬዚዳንቱ አክሎም ከትኬት ሽያጭ የሚገኘው ገቢ በ150 ሀገራት እግር ኳስን ለማስቀጠል ነው እየተጠቀምንበት ያለ ነው እንጂ ሌላ ነገር አላረግነውም ብለዋል። ገንዘቡን ያለ ፊፋ በ150 ሀገራት ውስጥ እግር ኳስ ዝር አይልም ነው ያሉት እሳቸው። እንደውም ያን ኢንፋንቲኖ አሁን ላይ እግር ኳስ አለ፣ ለዚህ ገቢ ምስጋና ይግባውና ገቢውም ከዓለም ዋንጫ እንደዚህ የሚሰበሰብ ነው ብሏል። የፊፋ የፋይናንስ ድጋፍ ባይኖር ከ50% በላይ የሚሆኑ የፊፋ አባል ሀገራት በራሳቸው መቋቋም የማይችሉ እግር ኳስ የሚባል ነገር በሀገር ውስጥ የማይኖር ብለዋል። ፊፋ ይህን ገንዘብ የምሰበስበው በውድም ቢሆን ሀገራትን እያጠናከርኩ ነው በኳሱ ብለዋል። ወደ ፕሪሚየር ሊግ መረጃችን እንሻገር። ውድ ቤተሰቦቻችን የፕሪሚየር ሊግ መርሃ ግብሮች
በፌስቲቭ ፔሪየድ ጨዋታ እየተመለከተ እንገኛለን። የቡድን ዜና እናንሳ። አንቶኒ ሲሜኔ በሰዓታት ውስጥ በኢታሃር ተገኝቶ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ከቼልሲ ጨዋታ መጠናቀቅ በኋላ አንቶኒ ሲሜኔ 9 የፕሪሚየር ሊግ ግቦችን በ2025/26 የውድድር ዓመት አስቆጥሯል። በፕሪሚየር ሊግ አንድ ተጫዋች በሰንደርላንድ በነበረ ሰዓት 10 ግቦችን አስቆጥሯል። ጋናዊ ተጫዋች ነው። ይህ ተጫዋች ታዲያ የቀድሞ ተጫዋች አሳሞአ ጊያን ነው። በ2011 ነበረ ይሄንን ግብ ያስቆጠረው 10 ግቦችን። ከዛ በኋላ ጋናዊ ሆኖ እዚህ ግብ ላይ የደረሰ የለም። አንቶኒ ሲሜኔ በበርንማውዝ ይሄንን ማድረግ የሚችልበት አንድ ቀሪ ጨዋታ ካልተሳካለትም በማንቸስተር ሲቲ ሊያሻሽል የሚችልበት እድል ከፊቱ እየጠበቀው ይገኛል። በማንቸስተር ሲቲ በኩል ሌላ ልናነሳ የወደድ ነው የሪያን ቸርኪን ቁጥር ነው። በነገራችን ላይ ከሰሞኑ የሚቀርቡት ያው 7 አሲስቶች አሉት በሚል ነው። በነገራችን ላይ አሲስቶቹ ራሱ ለየት የሚያደርግ ነገር ልንገራችሁ። ሪያን ቸርኪ 7ቱንም አሲስት ያደረገው ከክፍት ጨዋታ ነው። ያ ማለት የቆመ ኳስ አሲስት አላደረገም። በፕሪሚየር ሊግ ትልልቅ የግብ ዕድሎችን ወይም ያለቀላቸው የግብ ዕድሎችን በመፍጠር ቀዳሚ ነው 11። በፕሪሚየር ሊጉ እንግዲህ 10 ሲደመር ትልልቅ ግብ ዕድሎችን በመፍጠር ቀዳሚ ተጫዋች በነገራችን ለሱ ነው የሆነው። ከሱ በፊት 10 ሲደመር የግብ ዕድሎች ላይ የደረሰ አልነበረም። ብዙ አስደናቂ ቁጥሮች አሉት። በዛ ላይ የወጣበት ገንዘብ በጣም ትንሽ 30 ሚሊዮን ፓውንድ የማይበልጥ ገንዘብ ሲቲ አውጥቶ ያመጣው ተጫዋች እንደሆነ ይታወቃል። ሌላኛው ኤርሊንግ ብሮት ሃላንድ ነው። ሃላንድ የሊጉ ታላላቅ አጥቂዎች በርካታ ጨዋታ የፈጀባቸውን ነገር እሱ በ8 ጨዋታ ብቻ አድርጎታል። አብነት ያክል ማይክል ኦውን 3 ሃትሪክ በፕሪሚየር ሊግ ለመፈጸም 48 ጨዋታ ፈጅቶበት ፈጣኑ ነበር በፕሪሚየር ሊግ ታሪክ። በነገራችን ላይ 48 ጨዋታ ሃላንድ በ40 ነው ያሻሻለው። አሁን ላይ ምን ያህል የገነነ ቁጥር እንደሆነ ያሳያል። ቫን ኒስተልሮይ ለ3 ሃትሪክ 59 ጨዋታ ፈጅቶበታል። ፌርናንዶ ቶሬስ 64 ጨዋታ፣ አንዲ ኮል 65 ጨዋታ፣ ሉዊስ ሱዋሬስ 71 ጨዋታ ፈጅቶበታል። ኤርሊንግ ሃላንድ ግን 8 ጨዋታ ብቻ ነው 3 ሃትሪክ ለመስራት የፈጀበት። ይሄ በፕሪሚየር ሊጉ በ40 ጨዋታ ነው የተሻሻለው። ዘንድሮም እንግዲህ በሲቲ ዋንጫ ጉዞ ውስጥ ወሳኙ ሰው በ19 ግቦች የተወዳጁ የእንግሊዝ ፕሪሚየር ሊግ የዘንድሮ ውድድር ዓመት ከፍተኛም ግብ አስቆጣሪ እንደሆነ ይታወቃል። ምናልባት ኢገር ቲያጎ ነው እየተከተለ ያለው በ8 ግቦች ያንሳል። የሃላንድ ከፕሪሚየር ሊጉ አጋማሽና ከሱ ግብ የማስቆጠር ንጻሪ አንጻር ዘንድሮ ከፍተኛ ግብ አስቆጣሪነቱን ከሱ ይወጣል ተብሎም በፍጹም የሚጠበቅ አይደለም። ቼልሲ በወቅታዊ ብቃት ጥሩ አይደለም። ቡድኑ ምናልባትም ጥር ላይ አንዳንድ አስገዳጅ ዝውውሮችን ሊያደርጉ ይችላሉ ተብሎም በስፋት እንዲነሳ ያደረገ ነው። በነገራችን ላይ የ21 ዓመቱን ጆኤል ኦርዴኔዝን ለማስፈረም ስማቸው ከተያዙ ክለቦች ውስጥ ቼልሲ አንደኛው ነበረ። ራሱን ያጠናክራል በሚል ግን አሁን ለቼልሲ እዚህ ዝውውር ላይ እየሰራ እንዳልሆነም ትራንስፈር ማርኬት ያስነበበው። ሌሎች ክለቦች በዝውውሩ ላይ ተሳትፎ እያደረጉ ነው ተብሏል። ቼልሲዎች ግን በጥር ላይ የተወሰኑ ዝውውሮችን ለማድረግ ሙከራዎችን ሊያደረጉ ይችላሉ ተብሎ ይታሰባል። በተለይም ተከላካዩን ለማጠናከር ከበርንማውዝ ጋር ጨዋታ ያደርጋሉ። እሱን ጨዋታ እናንሳው። ቼልሲ ከበርንማውዝ ምሽት 4 ሰዓት ላይ በኢትዮጵያን ሰዓት አቆጣጠር የሚደረግ መርሃ ግብር ነው። ቼልሲ በዚህ ውድድር ዓመት 27 መርሃ ግብሮችን በሁሉም መድረክ በፕሪሚየር ሊግ፣ በካራቦ ካፕ እና በአውሮፓ ሻምፒዮንስ ሊግ ጨምሮ አድርገዋል። ከነኚህ 27 ጨዋታ 7ቱን ተሸንፈዋል። 14ቱን ላይ ድል አላቸው። 6 ጨዋታቸው ወጥተዋል። ከ27 ጨዋታም 14ቱ ድል አላቸው። የተቀሩትን ጨዋታዎች ወደ 13 የሚጠጋ ጨዋታ ላይ ደግሞ ነጥብ ጥሏል። የማሬስካ ቡድን በተለይም እየመራ ጨዋታን እየመራ ነጥብ በመጣል በፕሪሚየር ሊጉ በጣም መጥፎ ቁጥር ያለው ቼልሲ ጋር እንደሆነ ይታወቃል። ተጋጣሚያቸው በርንማውዝ በአንጻራዊነት በዚህ ዓመት ያደረጉት ጨዋታ ብዛት 19 ነው። በጣም ዝቅተኛ ድል አላቸው። 5-7 ተሸንፈው 7 ወጥተዋል። የሁለቱ የመጨረሻ ግንኙነትን ብናይ 0-0 ነው የተጠናቀቀው በቪታሊቲ ስቴዲየም ላይ። የመጀመሪያው ዙር ጨዋታ፣ ሁለተኛው ዙር ጨዋታ ደግሞ አሁን በስታንፎርድ ብሪጅ ላይ ይደረጋል። በአጠቃላይ በመጨረሻ 4 ጨዋታ ቼልሲ 2 ያሸንፎ 2 ጊዜ አቻ ወጥቷል። ምናልባት ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን ቼልሲውያን። ፈርናንዶ ቶሬስ ስለ አርኔ ስሎት ሐሳቡን አጋርቷል። ትክክለኛው ሰው መሆኑን የሚያረጋግጥበት ጊዜው አሁን ነው የሚመስለኝ ብለዋል። ባለፈው የውድድር ዘመን ለማንኛውም አሰልጣኝ ከባድ የሆነው የፕሪሚየር ሊግ ዋንጫ በመጀመሪያው የውድድር ዘመኑ አሸንፏል። ስለዚህ ጨዋታዎችን እንዴት ማሸነፍ እንዳለበት ያውቃል እና አሁን በአስቸጋሪ ወቅት ነገሮችን ማስተካከል እንደሚችል የሚያሳይበት ጊዜ አሁን ነው እና ተስፋ አደርጋለሁ አርኔ ስሎት ሊቨርፑልን በዚህ ዓመት ከገባበት ቀውስ አውጥቶም ዳግም ወደ ተፎካካሪነት እንደሚመልሰው ብሏል። በነገራችን ላይ የሊቨርፑል ችግር በዘንድሮ የውድድር ዓመት
በርካታ ኳስ እየተቆጠረበት ነው። ከአምናው በጣም ያስከፊው ነገር በርካታ ኳስ እየተቆጠረበት ነው። ስሎት መፍትሄ ሊፈልጉለት ይገባል ብያችሁ ነበረ። አሁን የሊቨርፑል የቆመ ኳስ አሰልጣኝ አሮን ብሪክስ ከክለቡ ይለቃል የሚል መረጃን እየተመለከትኩ ነበረ። በነገራችን ላይ እሳቸውን ያው በማስታወቂያ ነበር የቀጠሯቸው። የቆመ ኳስ አሰልጣኝ ኃላፊ በቀሪዎቹ የአሰልጣኝ ስታፎች ላይ ይሆናል የሚል መረጃ ነው እንግዲህ ፖል ጆይስም መረጃውን ይዞት የወጣውና እንግዲህ አርኔ ስሎት መፍትሄ ይፈልጉትለታል ያለው ፈርናንዶ ቶሬስ አንዱ ይሄ የቆመ ኳስ የሚቆጠርበትን ነገር ነው። በእርግጥ በዚህ ሳምንት ጨዋታ የላቸውም፣ በዛሬው ላይ ጨዋታ የላቸውም። በሳምንቱ አጋማሽ ሐሙስ ነው ጨዋታ የሚያደርጉት። ከሊድስ ጋር በሚደረገው ጨዋታ ላይ ምናልባት ያንን ያስተካክሉ ይሆን ወይ በቀጣይ ይጠበቃል። ከሳላ ጋር በተያያዘ ያው ግብፅ ምድቧን ማለፉን ተከትሎም ያው ለጥሎ ማለፍ ጨዋታ ደርሳለች። ስለዚህ ሳላ ወደ ክለብ ከማይመለሱ የሊቨርፑል በአፍሪካ ዋንጫ ብቸኛውም በእርግጥ ያጡት ተጫዋች እሱ እንደሆነ ይታወቃል። ስለዚህ ወደ ክለብ አይመለስም ማለት ነው ሳላ። በትላንትናው ዕለት በቃል ስፖርት ዩቲዩብ ቻናል በምሽት መረጃችን ካነሳናቸው መረጃዎች ውስጥ አንደኛው በዚህ ተጫዋች በኩል ማለት ነው ውድ ቤተሰቦቻችን የግብፅ ደጋፊዎች ለሊቨርፑል መልእክት ያስተላለፉበት በተለይም ለአርኔ ስሎት ሳላ ሀሳብ አለው የሚል መልእክት እንዳስተላለፉበትና በሁለቱ መካከል ምናልባትም የመጣውን ሰላም እንዳያደፈርስ በሚል መረጃ አቅርበንላችሁ ነበር። ለማንኛውም ሳላ ወደ ሊቨርፑል እንግዲህ የሚመለስበት ቀን ከምድብ ጨዋታ የዘለለ መሆኑን በትላንትናው ዕለት አረጋግጠናል። ማንቸስተር ዩናይትድ በዚህ አቋም መውረድ ውስጥ ሆኖ የፕሪሚየር ሊግ ውድ ክለብ ነው። በነገራችን ላይ በእግር ኳስ ደግሞ ያው ከማድሪድ ቀጥሎ ውዱ ክለብ እንደሆነ ይታወቃል። በግሌዘር ቤተሰቦች አብዛኛው ነገር ይዘወራል። እግር ኳስ ጉዳዩ ደግሞ በሰር ጂም ራትክሊፍ እንግሊዛዊ ቢሊዮነር ይመራል። የዩናይትድ ደጋፊ ምናልባትም ብዙ ተስፋ ያደረገበት የዩናይትድ ሽያጭ ከሼክ ጃሲም ቢን አህመድ አልታኒ ወደ እንግሊዛዊ ቢሊዮነር ከመጣ በኋላ ፍጥነት አልታየበትም ለውጡ። ምናልባት ዘንድሮ የተወሰነ ለውጥ ይታያል ተብሎ ይጠበቃል። የሩበን አሞሪ ቡድን በተወሰነ መንገድ ካምነው በጣም የተሻለ ነው፣ ግን የወጥነት ችግር አሁንም አለ። በኤቨርተን በዌስትሃም የጣለው ነጥብ በፕሪሚየር ሊጉ አሁን ከሚገኙበት ደረጃ ብዙ ሊሻሻል የሚችል ግን ደግሞ ነጥብ ያላገኙበት ጨዋታ ነበር። አሁን ብሩኖ የለም፣ ሃሪ ማጓየር የለም፣ ማቲያሽ ዴላት፣ ኮቤ ሜኖ፣ ብሪያን ቤሞ፣ አማድ ዲያሎ፣ ኑሱር ማዝራዊ የለም። ያለነኚህ በእርግጥ ኒካስልን የረታው ቡድን ብዙ ለወጣት እድል የሚሰጡ ሆነዋል። ከሰር አሌክሳንደር ቻክማን ፈርጉሰን ዘመን በኋላ 37.65 በመቶ የ90 ደቂቃን በአማካኝ የሚያገኙት የሩበን አሞሪ ታዳጊዎች ናቸው። ዴቪድ ሞይስ በኤቨርተን፣ ኦሌ ጉናር ሶልሻየር ቀድሞ በዩናይትድ ለታዳጊዎች ጊዜን በመስጠት ይታወቃሉ። የአሁኑ አሰልጣኝ ሩበን አሞሪም ለታዳጊ ጊዜ እየሰጡ ይገኛሉ፣ ግን በጣም በአስገዳጅ ሁኔታ ውስጥ የመጡ እንደሆነ ይታወቃል። የማንቸስተር ዩናይትዱ የመስመር ተጫዋች ፓትሪክ ዶርጉ ለቅጣት ተቃርቧል። ፓትሪክ ዶርጉ የወልቭስ ጨዋታ የማስጠንቀቂያ ካርድ የሚመለከት ከሆነ አንድ የፕሪሚየር ሊግ ጨዋታ ያመልጠዋል። በሊጉ የመጀመሪያ 19 ጨዋታ 5 የማስጠንቀቂያ ካርድ መመልከት ለአንድ ጨዋታ ቅጣት እንደሚዳረግ ይታወቃል። ዶርጉ ያለው ብቸኛ ምርጫ በወልቭስ ጨዋታ ቢጫ ካርድ አለማየት ብቻ ነው። ካየ አንድ ጨዋታ ያመልጠዋል፣ ካላየ ግን ያው የነበሩ 4 ቢጫ ካርዶች ይሰረዙለታል። የ19ኛ ሳምንት መርሃ ግብር በኋላ የእኩሌታው ስለሚጠናቀቅ የመጨረሻ ጨዋታ ነው የሚሆነው። ስለዚህ ከ19ኛ ሳምንት በፊት የነበሩ የቢጫ ካርድ ድምሮች አይቆጠሩ ማለት ነው። ፓትሪክ ዶርጉ ራሱን ከዚህ መጠበቅ ሊኖርበት ይችላል። ፓትሪክ ዶርጉ ብሩኖ ፈርናንዴዝ የቡድን መሪያችን ነው። ማቲያስ ኩኛ እንደ አማድ ዲያሎ ያሉ ፈገግታን የሚፈጥሩ እንደ ዳሎት ያሉ በጣም ጉልበተኛ የማቲያስ ዴላይት አለ የቡድኑ ምርጥ ተከላካይ ዩሮ ፈጣን ሾ በሁሉም መንገድ ለቡድኑ ያለውን የሚሰጥ ካዝሜሮ በጣም ጥበበኛ ተጫዋች እያለ ሲያወድሳቸው ነበር። ለማንኛውም ዛሬ ራሱን ከቢጫ ካርድ መጠበቅ ይኖርበታል። ሃይደን ሄቨንን በተመለከተም ሩበን አሞሪ ሀሳባቸውን አጋርተዋል። በጣም ትሁት ሰው ነው። ምናልባት አሁን ላይ ለሚገኝበት ደረጃ ያሳለፈው መንገድ ቀላል ስላልነበረ ሊሆን ይችላል። ምክንያቱም በአርሰናል ስለነበረና የመጨረሻ ደቂቃን እያገኘ ስላልነበረ በአርሰናል ቤት ያላገኘውን እድል አሁን በማግኘቱ በትልቅ ተነሳሽነት እየተጫወተ ነው። ይህ ለሱም ለእኛም ጠቅሟል። በቡድን ውስጥም ከመሪ ተጫዋች ጋር ያለው መግባባት በጣም አስደሳች የሚባል ነው። በጣም ትሁት ነው። በሜዳ ላይም መጥፎ ጊዜያትን ያሳለፈበት ጊዜ እንዳለ ሁሉ አሁን ግን በራስ መተማመኑ ከፍ እያለ መጥቷል። ብዙ የስልጠና ጊዜን በአሰልጣኝ ስታፍ አባላት በሚሰጡትም ሰዓት በብቻውም ይወስዳል። ጥሩ እድገት፣ ጥሩ መሻሻልን አይቼበታለሁ ብሏል። ሃይደን ሄቨን ደግሞ ለደጋፊዎች ከኛ ጋር ቆማችሁ፣ በአስቸጋሪ ጊዜያት ከኛ ጋር ነበራችሁ፣ እስከ ዓመቱ መጨረሻም ከኛው ጋር ሆናችሁ
ዩናይትድን ወደ ነበረበት እንመልስ እያለ ይገኛል። ማንቸስተር ዩናይትድ አምና በሜዳው ኦልድ ትራፎርድ ነጥብ ከጣለባቸው ጨዋታዎች በወልቭስ 1-0 የተሸነፈበት ጨዋታ ነበረ። በኦልድ ትራፎርድ ከሚቸገርበት ተጋጣሚ አንዱ ወልቭስ ነው። በነገራችን ላይ በእርግጥ በባለፈው ጨዋታ ዩናይትድ ሞሊኒክስ ደርስ ሄዶ 4-0 አሸንፎታል። ግን ኦልድ ትራፎርድ ላይ ብዙ ከሚፈትኑ ክለቦች አንደኛው ነው። ምሽት 5 ሰዓት ጨዋታው ይደረጋል። በነገራችን ላይ ከሁለት ወር በኋላ በኦልድ ትራፎርድ ፓትሪክ ዶርጉ ብቸኛ ጎል ኒካስል ዩናይትድን ከረታበት የሩበን አሞሪም የጨዋታ መንገድ እንደ ሁኔታዎች ተለዋጭ ሆኖም ካስተዋልን እንግዲህ በሳምንቱ አጋማሽ ጨዋታም ላይ ተመሳይ ነገር ሊኖር ይችላል ተብሎ ይታሰባል። 29 የጎል ዕዳና 20ኛ ላይ በ2 ነጥብ የሚገኘው የሊጉ የዘንድሮ መጥፎ ቡድን ወልቭስ እንግዲህ በመጀመሪያ ዙር ጨዋታ ሞሊኒክስ ላይ ከጨዋታ ብልጫ ጋር ዩናይትድ አሸንፎት ነበረ። ጨዋታውን በድል እንግዲህ መወጣት ብቻም ለዩናይትድ ይሄኛው ጨዋታ እድል ላይ ሰጥ ይችላል። ሩበን አሞሪም እድል ያስፈልጋል ብለዋል። ግን አንዳንድ ጊዜ እድል ብቻ ሳይሆን እንደዚህ አይነት ጨዋታዎችን ለማሸነፍን በጣም ጥንቃቄ ሊፈልግ ይችላል። ወልቭስ ይሄ ሁሉንም ነገር ያጣ ቡድን ስለሆነ ሁሉንም ነገር ሊሞክር ይችላል። ምናልባት ሩበን አሞሪም ያም ገብቷቸው እንጠነቀቅበታለን እንዳሉ ይታወቃል። በታሪክ ማንቸስተር ዩናይትድ እና ወልቭስ ከዚህ ቀደም 116 ጊዜ መገናኘት ታሪክ አላቸው። ከዚህ የእርስ በርስ ግንኙነት ውስጥ ማንቸስተር ዩናይትድ 57ቱን ረትቷል። 20ውን ወልቭስ 39ውን ወልቭስ ሲረታ 20 ናቸው ወጥተዋል። ለመጀመሪያ ጊዜ ዩናይትድ እና ወልቭስ የተጫወቱት በ1882 ነበረ። የወቅቱ የሳሚያንች ኒውተን ሃልዝ በነበረ ወቅት እንግዲህ ጨዋታውን 10-0 በሆነ ውጤት ዩናይትድ ማሸነፍ ችሎ ነበረ። ተክሎቹ ከረጅም ጊዜ ሻምፒዮንሺፕ ቆይታ በኋላ በ2018-19 ወደ ፕሪሚየር ሊግ ከተመለሱ በኋላ በኤፍኤ ካፕ እና በሊግ ካፕ እንግዲህ ከዩናይትድ ጋር ተፋልመው ነበረ። እንደ አጠቃላይ በእነኚህ የጥሎ ማለፈ ጨዋታ 19 ጊዜ የተፋለሙ ሲሆን 9ኙን ዩናይትድ አሸንፎ 6ቱን ወልፎስ 4ቱን ባቻ ውጤት አጠናቋል። ካለፉ 6 የእርስ በርስ ጨዋታ ውስጥ 4ቱን መርታት የቻለው ማንቸስተር ዩናይትድ ሲሆን በሜዳና ከሜዳ ውጭ 2ቱን ጨዋታ ላይ ሽንፈት አጋጥሞት ነበረ ማንቸስተር ዩናይትድ። ስለዚህ ዩናይትድ በወቅታዊ ብቃት ላይ በጣም የተሻለው ቡድን ነው። ያው ያለ ብራያን ቤሞ ያለ ብሩኖ ምናምን የሚሉትን ነገር ሩበን አሞሪም አልቀበልም ብለዋል። ያን እነሱ ተጫውተው ኒካስል ዩናይትድን ያሸነፈ ቡድን ስላላቸው ማለት ነው። ከአርሰናል ጋር በነበረ ጨዋታም እንግዲህ ቁጭ ብሎ የተመለከቱት ሩበን አሞሪም ቡድኔ ላይ የተወሰኑ ነገሮችን ማስተካከል እፈልጋለሁ ብሏል። በተለይም በጨዋታ አቀራረብ ረገድ ሮብ ኤድዋርድስ ያለፉትን 3 ቀናት ከባድ ሆነው ያለፉ እንደሆኑ ጠቅሰው የወልቭሱ አሰልጣኝ በእነዚህ የቀናቶች ውስጥ እንግዲህ በአንፊልድ፣ በኤምሬትስ፣ በኦልድ ትራፎርድ የምናደርጋቸው ጨዋታዎች ለእኛ ሁሌም ከባድ ናቸው። በጉዳትና በቅጣት ከወጡ ተጫዋቾች አንጻር የመጀመሪያ ድላችን መቼ እናገኛለን የሚለውን መመለስ ባልችልም ግን እንሞክራለን ብለዋል። ዛሬ ማንቸስተር ዩናይትድ ላይ ከማንቸስተር ዩናይትድ ቡድን ዜና ጋር በተያያዘም እንግዲህ ማቲያስ ዴላይት፣ ብሩኖ፣ ሃሪ ማጉዌር እና ኮቢ ሜኖ በጉዳት አማድ ዲያሎ፣ ብራያን ቤሞ እና ኑስር ማዝራዊ በብሔራዊ ቡድን ግዳጅ አይኖሩም። በወልቭስ በኩል ጃን ሪኬር ቤልጋርድ፣ ሮድሪጎ ጎሜሽ፣ ቶኒ ጎሜሽ፣ ዳንኤል ቤንታሊን በጉዳት ምክንያት የሉም። አንድሬ በቅጣት አይገኝም፣ የቢጫ ካርድ ክምችት ነው። ኢማኑኤል አግባዱ፣ ቺርዋል፣ ሊዌች ቹዋሜ እንደዚሁ ማርሻል ሊዌች ቹዋሜ በጉዳት ነው። ሁለቱ ግን ቺርዌና ኢማኑኤል አግባዱ በብሔራዊ ቡድን ግዳጅ፣ ማርሻል ሙኔስ በጉዳት ላይ ነው የሚገኘው። ምናልባት የዛሬ ጨዋታ ላይ ሊገኝ የሚችልበትም ሰፊ እድል አለ ተብሎ ይጠበቃል። የዛሬውን ጨዋታ በመሃል ሜዳ ዳኝነት ቶማስ ብራማሌ፣ ረዳት ዳኛ ኮስታይ ሃይዚድ፣ እንደዚሁ ማት ዊልከስ፣ በአራተኛ ዳኛ ጆሽ ስሚዝ፣ የቫር ዳኛ ጆን ብሮክስ፣ የቫር ረዳት ዳኛ ሪቻርድ ዌስቶ ነው ይመሩታል። ምሽት 5:15 ደቂቃ ጨዋታው ይጀምራል። ቀድመ ግምታችሁን ላኩልን። አርሰናል በጥር የዝውውር መስኮት ምናልባትም እንሳተፋለን እያሉ ነው ማይክል አርቴታ። ከታማኝ ምንጮች እንዳረጋገጥ ነው አርሰናል ሊሳተፍ የሚችልባቸው አስገዳጅ ቅድመ ሁኔታዎች ግን እየተጠበቁ ይገኛሉ። ይህም ቡድኑ በዋንጫ ፉክክሩ ላይ በሚያደርገው ጉዞ የሚገጥመው እንቅፋት በተለይም ከጉዳት ጋር በተያያዘ ይጠበቃል። የአርሰናል ስፖርቲንግ ዳይሬክተር አስደናቂ ክረምት አሳልፈዋል። ጥራቸውስ እንዴት ይሆናል የሚለው ሲጠበቅ አንድሬ ቤርታ ለጥር የዝውውር መስኮት አማራጮችን እያዩ ይገኛሉ። ገበያው ላይ ምንም እንኳን በውይይቶቹ ረገድ የገፉ ነገሮች ባይኖሩም ለአብነት ያክል የሬንስ ተከላካይ የሆነው ጀርሚ ዛኬን በመመልከት ላይ ከሚገኙ ክለቦች አርሰናል ይጠቀሳል። ግን ብዙም የገፋ ዝውውር አይደለም። ቼልሲ፣ ሊቨርፑልም እዚህ ዝውውር ላይ ያሉ። አንድሪያ ቤርታ በጥር እንቅስቃሴያቸው በትልቁ እየተጠበቀም ይገኛል።
ከአርሰናል ጋር በተያያዘ ያው ካይ ሃቨርትዝ ተመልሷል። ካይ ሃቨርትዝ ማለት ውድ ቤተሰቦቻችን ለአርሰናል እስኪጎዳ ድረስ በነበሩ 19 ጨዋታዎች 9 ግብ 7 አሲስት በአጠቃላይ በ19 ጨዋታ 16 የግብ አስተዋጽኦ ነበር የመጨረሻዎቹ ላይ። ከዛ ተጎድቶ ደግሞ አገግሞ ነበር። በነገራችን ላይ በኖቬምበር ወር አካባቢ ላይ አገግሞ ነበር። ዳግም ጉዳቱ አገረሽቶበት አሁን ተመልሷል ወደ ቡድኑ። ያው በጣም የሚወዱትን ተጫዋች መቼ ወደ ጨዋታ ያሰልፉታል ዛሬ ወይንስ በቀጣዩ ጨዋታ የሚለው የአሰልጣኙ ትልቅ የመጨረሻ ውሳኔ ይጠበቃል። አሁን ቡድናቸው ካይ ሃቨርትዝ፣ ጋብርኤል ሱስ፣ ቪክተር ዮኬሬሽ የመሰሉ የአጥቂ ባህሪ ያላቸውና አጥቂዎች አሉ። ያው የአጥቂ ባህሪ ስንል እንደ ካይ ሃቨርትዝ ያለ ሐሰተኛ 9 ቁጥር ሆኖ መጫወት የሚችል ሻርፕ ነምበር 9 ደግሞ ቪክተር ዮኬሬሽ አለ። ተጨማሪ ሐሰተኛ 9 ቁጥር እንደ ሚካኤል ሜሪኖም በርካታ አማራጭ ያለው ቡድን አላቸው አሁን ላይ ማይክል አርቴታ። የሊጉ መሪ አርሰናል እንግዲህ በአሰልጣኝ ማይክል አርቴታ እየተመራ ባለፉት ጨዋታ ላይ የተወሰኑ የጣላቸው ነጥቦች ሲቲ በጣም እንዲጠጋው እንዳደረገ ይታወቃል። ማይክል አርቴታ ቡድኑ ስታዲያም በውድ ዋጋ መጥቶ በእርግጥ በጣም የተጋነነን ባይሆን ግን አርሰናል ከሚያወጣቸው የዝውውር ሂሳቦች አንጻር ወደድ ያለው ነው የቪክተር ዮኬሬሽ። ከዛ አንጻር ያመጡት አጥቂያቸው እንደ ስፖርቲንግ ሊዝበን አልሆነ ብሏል። በእርግጥ ለዚህ ብዙ ምክንያቶች ይነሳሉ። አንድም ፕሪሚየር ሊግ ከፖርቱጋል ሊግ ለንጽጽር የሚቀርብ አለመሆን፣ ሁለተኛ የማይክል አርቴታ የጨዋታ ስታይል እና ሶስተኛው የቡካዮ ሳካ እና ኦዴጋርድ አጠቃላይ ደግሞ ተጫዋቾች ለእሱ የሚያደርሱት ኳስና እሱ የሚጠቀም የቦታ አጠቃቀም በትልቁ እየተነሳ ይገኛል። ማይክል አርቴታ ግን ኳሶች ለእሱ እስከቀረቡ ድረስ እድሎች እስከተፈጠሩ ድረስ ሙከራዎች፣ ጎሎች ይኖራሉ ማለታቸው ይታወቃል። በአውሮፓም 7 ታላላቅ ሊጎች ውስጥ ወደ ቤተሰቦቻችን ቁልፍ ኳሶችን በማቀበል ኳስን ወደፊት እየገፉ በርካታ ርቀቶችን በመሄድና ወደፊት ኳሶችን በማቀበል ከ90 በመቶ በላይ ስኬት ያላቸው በዚህ ረገድ ያስመዘገቡት 2 ተጫዋቾች ናቸው። አንደኛው የባርሴሎና ፔድሪ ነው። ሁለተኛው ኦዴጋርድ ነው። በነገራችን ላይ ኦዴጋርድ በጣም ተሻሽሏል። ምናልባት የአርሰናል ደጋፊዎች ብዙ ያማርሩበት ነበር። አምና የመጨረሻው አካባቢና ዘንድሮ ጅማሩ ላይ ብዙ ያማርሩበት ተጫዋቻቸው ነበር። የብቃት ጉዳይ ሳይሆን የውሳኔ ችግር አለ በሚል ማለት ነው። በዛሬው ዕለት አላዛር አስገዶም ከአርሰናል ጋር በነበረው ወቅታዊ ጉዳይ ላይ በሰራው ዘገባ ምናልባት የውጮቹን ስለምናነሳ ነው። የውጮቹ ያለን ሼረር እንደዚህ ያለ፣ የቀድሞ ተጫዋች ሪዮ ፈርዲናንድ እንዲህ ያለ፣ የስፖርት ጋዜጠኞች ፋብሪዞ ሮማኖ እንዲህ ያሉ ስለምንል ከሀገር ውስጥም እውቅ የሆኑ ታዋቂ ስፖርትን በእውቀት ከሚሰሩ ጋዜጠኞች አንደኛው የሆነው አላዛር አስገዶምም የኦዴጋርድ ብቃት አሁን ባለው በተለይ በብራይተን ላይ በነበረው መንገድ የሚቀጥል ከሆነ ኮንሲስተንሲ ካለ ያለምንም ጥርጥር የአርሰናል የዓመቱ ምርጥ ተጫዋች ሆኖ እንደሚያጠናቅቅ ዘገባ ሰርቶለት ነበር። ምናልባት ልትከታተሉት ትችላላችሁ። ቁጥሮችን በነገራችን ላይ ያንን ያሳያሉ። በኦዴጋርድ በኩል አርቴታ ለኔ የነበረው እቅድ ማርኮይ ነው የመጣሁት ብሏል። በነገራችን ላይ የማዱኬን ዝውውር ለየት የሚያደርገው ውድ ቤተሰቦቻችን ወደ አርሰናል ሲመጣ የቼልሲን የክለቦች ዓለም ዋንጫ የፍጻሜ ጨዋታ ትቶ ነው የመጣው። ያቺ የሱ ሜዳሊያ አሁን በዋይት ሃውስ ትገኛለች፣ በአሜሪካው ፕሬዚዳንት ቤተ መንግስት ውስጥ ትገኛለች። ምክንያቱም ሽልማቱን የሚሰጡት ዶናልድ ጄ ትራምፕ ነበሩ። በቁጥር ነው ሽልማቱ የተዘጋጀው። ቼልሲ ደግሞ የማዱኬን ስም አስመዝግቦ ነበረና በወቅቱ ከዛ በኋላ ሽልማቱ ሲመጣ አንድ ሰው ጎደለ። እሳቸው ወዲያው ደረት ኪሳቸው እስከተው ወደ ቤተ መንግስታቸው ይዘው ሄደዋል የማዱኬን ሽልማት። ከማይክል አርቴታ ጋር ከተነጋገርኩ በኋላ ወዲያው እቅዱ ማርኮኝ ነው ያንን ሁሉ ነገር ትቼ የመጣሁት ብሏል። በዛሬው ጨዋታ ከተጠባባቂ ወንበር ይጀምራል ተብሎ ይጠበቃል። ምናልባት ለቡካዮ ሳካ ቅድሚያ ይሰጡታል ተብሎ ስለሚጠበቅ ያው ቡካዮ ሳካን ቅድሚያ ካልሰጡ ያው ለማዱኬ ቅድሚያ ይሰጡታል ግን ተብሎ ይጠበቃል። የቢቢሲው አምደኛ ክሪስ ሱተንም በጨዋታው ዙሪያ ቅድመ ግምቱን አስቀምጧል። አርሰናል አስቶን ቪላን ኤምሬትስ ላይ 2-1 ያሸንፋል ብሏል። ይህንን ቅድመ ግምት እናንተም እንደመነሻ ይዛችሁ ልትነግሩን ትችላላችሁ። ኦፕታ ቅድመ ግምቱን ያው 59 በመቶ በነገራችን ላይ ለአርሰናል ነው የሰጠው። ለቪላ 20 በመቶ፣ አቻ 21 በመቶ ነው። ኢቭን ቪላ ያሸንፋል ከሚለው ቅድመ ግምት ይልቅ አቻው ራሱ የተሻለ ቁጥር ተሰጥቶታል። ከጥቂት ሳምንታት በፊት ግን ቪላ ፓርክ ላይ አስቶን ቪላም በማቲካሽና ኤሜኒያሎ ቦንዲያ ግብ አሸንፎ ነበር። ኦፕታ ግን አሁን የተለየ ነው እያለ ይገኛል። በእርግጥ ያ ቁልፍ ቡድን ውስጥ እንደ ካማራና እንደዚሁም ደግሞ እንደ ማቲካሽ ያለ ተጫዋች በቅጣት እንደሌሉ ይታወቃል። አስቶን ቪላ ይሄን ጨዋታ ድል የሚያደርግ ከሆነ ከራሱ ከአርሰናል ሪከርድ ይነጥቆ ይጋረዋል። በነገራችን ላይ አንድ በጣም አስገራሚ ሪከርድ ግን እንንገራችሁ። ምናልባት የአስቶን ቪላ ሪከርድ በግዙፍ እየተነገረ ስለሆነ
በእንግሊዝ ክለቦች ውስጥ በርካታ ጨዋታን በተከታታይ ያሸነፈው ሲቲ ነው፣ 21 አለው። ቼልሲ 13 ተከታታይ ድል አለው በፕሪሚየር ሊግ ታሪክ ካሉ ክለቦች ውስጥ። አርሰናል 12 አለው። ማንቸስተር ዩናይትድ፣ ሊቨርፑል 11 አላቸው። አሁን ከ11 ላይ የደረሰው ሌላኛው ክለብ ሆኗል አስቶን ቪላ። ስለዚህ ከዩናይትድ እና ከሊቨርፑል ያውን ፕሪሚየር ሊጉን 20 ጊዜ ካሳኩ የአውሮፓን መድረክ ዋንጫም በርካታ ጊዜ ካሳካው ሊቨርፑል እኩል 11 ተከታታይ ድል አለው። አሁን ቀጥሎ ደግሞ ኢንቪንሲብል ዋንጫን ካሳካው አርሰናል እኩል 12 ተከታታይ ድል ለመድረስ ራሱ አርሰናልን ማሸነፍ ይጠበቅበታል። ከዛ በኋላ የቼልሲን ሪካርድ ለመድረስ አንድ ተጨማሪ ጨዋታም፣ የሲቲ ሪካርድ እንኳን በጣም ሩቅ ነው 21፣ ግን የቪላ ጉዞ በጣም አስደናቂ ነው። ኦሌ ዋትኪንስ 30ኛ ዓመቱን ያከብራል ዛሬ ኤምሬትስ ላይ። ግብ አስቆጥሮ ቡድኑ አሸንፎ እንዴት ባለ መንገድ ልደቱን ያሳልፋል? ኦሌ ዋትኪንስ ይጠበቃል። አምና ግን አርሰናልን ጉድ ከሰሩ ተጫዋቾች አንደኛው ኦሌ ዋትኪንስ ነው። ባለፈው ሳምንት ቼልሲን ጉድ ሰርቶታል ተቀይሮ ገብቶ። በ2023/24 ሲዝን በጣም አስደናቂውን አርሰናል ያስቆመው አስቶን ቪላ ነበር። እንደ ቪላ ደጋግሞ ደግሞ አርሰናልን በዛ መንገድ ያጠቃ ቡድን የለም። በነገራችን ላይ ከ3 ሳምንት በፊት የነበረው ጨዋታ እንኳን ይሄ የአስቶን ቪላ ማሸነፍ አይደለም፣ የአርሰናል ደጋፊዎችና አርሰናል እንደ ቡድን በጣም የሚያስቆጭ ሽንፈት የሚያደርገው ቪላ አርሰናልን ያሸነፈበት መንገድ ነው። ወይ በጣም በወሳኝ ሰዓት አርሰናልን ያሸንፈዋል አስቶን ቪላ፣ ወይ ደግሞ ባለቀ ደቂቃ ግብ አስቆጥሮ እንደ በቀደሙ አይነት ሽንፈት ይገጥማልና የአርሰናል ደጋፊዎችንም ያበሳጨ ቡድኑን በጣም ያናደደው ነገር ግቡ የተቆጠረበት ደቂቃ ነበርና አሁን ያንን ሂሳብ የሚያወራሩበት ሰዓት ደርሷል። አምና 2023/24 ያ ዋንጫ ጉዞ ላይ እንቅፋት የነበረው የአስቶን ቪላ ድል ዘንድሮ ደግሞ በዋንጫም ጉዞ ላይ እንቅፋት ሊሆን የሚችል ድል፣ በዛ ላይ ባለቀ ደቂቃ በተቆጠረ ግብ። ስለዚህ ያንን ሂሳብ የሚያወራርሉበት ሰዓት የደረሰ ይመስላል በአርሰናል በኩል። ምናልባት ዘንድሮ አርሰናል በመከላከሉ ጠንካራ ነው። በእርግጥ እንደ ጅማሩ አይደለም። አርሰናል የመጀመሪያ 10 የፕሪሚየር ሊግ ጨዋታ ላይ የተቆጠሩበት ግብና የመጨረሻዎቹ 8 ጨዋታዎች ላይ የተቆጠሩበት ግብን ካነጻጸርን አርሰናል በመከላከሉ ረገድ ወርዷል። በእርግጥ አርሰናል የማይፈርድበት ነገር የቡድኑን ቁልፍ ተከላካዮች አራቱንም ያላገኘባቸው ጨዋታዎች በርከት ያሉ ናቸው። አሁን በእርግጥ ሳሊባ ማጋለሽም ተመልሷል። ካላፊዮሪ አጠራጣሪ፣ ማይል ሉዊስ ስኬሊ ያለ በቦታው ላይ የቲምበርም ጉዳይ በተወሰነ መንገድ አጠራጣሪ ነው። ከሌለ እንደ ቤን ዋይት ያለ ተጫዋች አላቸው። ምናልባት ዴክላን ራይስም በቦታው ላይ ምርጥ መሆኑን አይተናል። ዳቪድ ሪያ ግን ሌላ ሊነገርለት የሚገባ ግብ ጠባቂ ነው። ዳቪድ ሪያ በነገራችን ላይ 86.6% ያለቀላቸውን ኳሶች አድኗል። የብራይተኑ ጨዋታ የሰሞኑ አነጋጋሪ እንደነበረ እናስታውሳለን። በተለይም ግብ ጠባቂው ደረጃ ያዳና ኳስም በፕሪሚየር ሊጉ የሳምንቱ ምርጥ ግብ የማዳን እንቅስቃሴም ስትባል ነበረ። አርሰናል ካስቶን ቪላ ዛሬ ኤምሬትስ ላይ ምሽት 5:15 ዳረን ኢንግላንድ በመሃል ሜዳ እየመሩ የሚፋለሙበት ጨዋታ ነው። አርሰናል በበኩሉ አዲስ የተባለ ጉዳት ዜና የለም። እንደውም የመጡ ተጫዋቾች አሉ። በአስቶን ቪላ በኩል ግን እንደ ኢቫን ጉሳንድ በአፍሪካ ዋንጫ ምክንያት፣ ሮዘ ባርኬሌ፣ ታይሮ ሚንግስ፣ ፓዎ ቶሬስ በጉዳት ምክንያት እንዲሁም ማቲካሽ እና ቡባካር ካማራ በቅጣት የሉም። ቢቢሲ እና ኦፕታም በጨዋታው ዙሪያ ቅድመ ገመታቸውን ለአርሰናል የሰጡበት ጨዋታ እንደሆነ ይታወቃል። ምናልባት በጨዋታ ረገድ አርሰናል ምን አይነት አቀራረብ ይኖረዋል ካልን አርሰናል ራያ፣ ቲምበር፣ ሳሊባ፣ ጋብርኤል ማጋሌሽ፣ ስኬሊ እንጠብቃቸዋለን። አማካይ ዙቢሜንዲ፣ ራይስ፣ ኦዴጋርድ ይጠበቃሉ። በፊት መስመር ትሮሳርድ፣ ዮኬሬሽ፣ ሻካ፣ ምናልባት ጋብርኤል ሱስ እና ከሃቨርዝ አማራጭ አሏቸውም። በአስቶን ቪላ በኩል ማርቲኔዝ፣ ቦርጋር፣ ካውንሳ፣ ሌንድሎፍ፣ ማትሰን፣ ኦናና፣ ቴሌመንስ፣ ማጊል፣ ቡዋንዲያ፣ ሮጀርስ፣ ዋትኪንስ ይጠበቃሉ። ምናልባት በባለፈው ሳምንት ዋትኪንስን አስቀምጠው ዶኒ ማለንን ነበር ያስገቡት። ግን ዋትኪንስ የሰራው ስራ በዛሬው ጨዋታ ላይ በቋሚነት እንዲጠበቅ ሊያደርገው ይችላል። ስካይ ስፖርት ዘጋቢዎች 2-2፣ ስፖርትስ ሚሉ 2-2፣ ሃቪዝ ከጸሐፊዎች አርሰናል 2-0 ያሸንፋል ያሉበት ነበረ። በዛሬው ጨዋታ ላይ የሚመዘገብ ውጤት በዋንጫ ፉክክር ላይ ያለምንም ጥርጥር ቀጥተኛ የሆነ ተጽዕኖ ግን አለው ለአርሰናልም ለራሱ ለአስቶን ቪላም። ሲቲ ከዚህ ጨዋታም አትራፊም ሊሆን ይችላል። በነገራችን ላይ አቻ የሚወጡ ከሆነ ሲቲ ያለምንም ጥርጥር አትራፊ ነው። ኢቨን አስቶን ቪላም የሚያሸንፍ ከሆነ በነገራችን ላይ ሲቲ አትራፊው ቡድን ይሆናል። በእርግጥ ሲቲ አትራፊ የሚሆነው የሰንደርላንዱን ጨዋታም ድል ካደረገ በኋላ ነው ያንን የሚያሰሉት። ግን ዛሬ የሲቲ ደጋፊዎችና የሲቲ ተጫዋቾች ተርፋቸውን የሚያሰሉበት ጨዋታ በኤምሬትስ ይደረጋል። አርሰናልና ቪላ ተፋላሚ ናቸው። በራሳቸው እድላቸውን ይወስናሉ። ቅድመ ግምታችሁን አጋሩን። እኛ እዚህ ጋር እናብቃ።